ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ በአንድ ድንቅና ብዙዎችን ባነጋገረው አስደሳች የፍቅር ታሪክ ተመልሰናል። ታሪኩ የሚያጠነጥነው የዋህና ታዛዥ በነበረችው ቴሳ እና ሴቶችን በማማለል ስሙ በሚጠራው ሃርዲን መካከል ስላለው ውስብስብ ግንኙነት ነው። ይህ ፍቅር እውነተኛ ነው ወይንስ በሴራ የተሞላ? ቴሳ የፈለገችውን ፍቅር ከእሱ ታገኝ ይሆን? እስኪ አብረን እንከታተለው። ይህ የፊልም ቅኝት ፕሮግራማችን ነው። በዛሬው ቪዲዮአችን እንደ አውሮፓውያን አቆጣጠር በ2019 ለእይታ የበቃውን አፍተር የተሰኘውን ፊልም እናያለን። እስኪ ዛሬ ይህን አስገራሚና አወዛጋቢ የፍቅር ፊልም እስከ መጨረሻው አብረን እንቃኝ። ታዲያ ቻናላችን ሰብስክራይብ ማድረግ እንዳይረሳ እያስታወስን ወደ ዛሬው የፊልም ታሪክ እንገባለን። ታሪኩ የሚጀምረው በዋና ገጸ ባህሪያችን ቴሳ ነው። ቴሳ ለኮሌጅ ህይወት እየተዘጋጀችበት ባለበት ወቅት ቀደም ሲል ከአንድ ልጅ ጋር በነበራት ግንኙነት ህይወቷ ሙሉ በሙሉ እንደተቀየረ ስታስታውስ ይታያል። ይህ ምናልባት የደረሰችበትን ደረጃ የምትገልጽበት የትዝታ መንገድ ትዕይንት ነው። ከዚያም ከህልሟ ትነቃለች። ክፍሏን ማስተካከል ትጀምራለች። ምክንያቱም ዛሬ ወደ ዩኒቨርሲቲ የምትሄድበት ትልቅ ቀን ነው። በቤት ውስጥ እናቷ ካሮልና የቅርብ ጓደኛዋ እንዲሁም ፍቅረኛዋ የሆነው ኖህ አሉ። እናቷ ካሮል በጣም ተቆጣጣሪና የደህንነት ጉዳይ የሚያሳስባት ሴፍቲ የምትወድ ዘመናዊ ሴት ናት። ቴሳ ወደ ጦር ግንባር የምትሄድ ይመስል ሁሉንም ነገር እንድትይዝ ትጨቀጭቃታለች። ቴሳ ግን እናቴ የምሄደው ወደ ኮሌጅ እንጂ ለህልውና ዘመቻ አይደለም በማለት በትህትና ትመልስላታለች። ኖህም በመካከላቸው ገብቶ የረሳሽው ነገር ካለ እኔ መኪና እየነዳሁ አመጣልሻለሁ በማለት ያረጋጋታል። ጉዟቸውን ወደ ኮሌጁ ወደሚወስደው መንገድ ያመራሉ። ዩኒቨርሲቲው ግቢ ውስጥ ይደርሳሉ። ግቢው በተማሪዎች ተጨንቋል። ቴሳ እናቷና ኖህ የክፍል ቁጥሯን B22 ፍለጋ ይሄዳሉ። ክፍሉን ሲከፍቱ ግን የተመለከቱት የተማሪ ክፍል ድባብ አልነበረም። ክፍሉ የምሽት ጭፈራ ቤት ይመስል በከፍተኛ ሙዚቃ ተሞልቷል። በዚያ ላይ ሁለት ዘመናዊ ሴቶች አልጋ ላይ ተቀምጠዋል። የቴሳ አዲሷ የክፍል ጓደኛ ስቴፍ ትባላለች። ስቴፍ ሺሻ እያጨሰች ቴሳን ትቀበላታለች። ከጎኗ ደግሞ ትሪስታን አለች። ስቴፍ በመጀመሪያ ከአዲስ ተማሪ ፍሬሽማን ጋር መኖር እንዴት ይሆናል የሚል ስጋት ቢኖራትም ለቴሳ ግን የመንፈስ መሪሽ እሆናለሁ በማለት ቃል ትገባላታለች። ትሪስታንም ያለመታወቂያ እንኳን ምርጥ ቦታዎችን እናሳይሻለን ትላታለች። የቴሳ እናት ካሮል ይህንን አስቀያሚ ንግግር ስትመለከት ደሟ ይፈላል። ልጄ ከእብድና ከሱሰኞች ጋር አትኖርም በማለት ክፍል እንዲቀየርላት ትጠይቃለች። ቴሳ ግን እናቷን ታረጋጋታለች። እኔ ኃላፊነት የሚሰማኝ ልጅ ነኝ፣ ትምህርቴን አልተውም በማለት እናቷን አሳምና ትሰናበታታለች። ኖህም ቴሳን ተሰናብቶ ይሄዳል። ቴሳ ብቻዋን ስትሆን ስቴፍ አብራ እንድትወጣ ትጋብዛታለች። ቴሳ ግን ብዙ የያዘቻቸውን መጽሐፍ በማውጣት መጽናት እንደምትመርጥ ትነግራታለች። በማግስቱ ጠዋት ቴሳ ወደ መጀመሪያ ክፍሏ ትሄዳለች። ከክፍል ውጭ ላንደን የተባለ ወበዝ ተማሪ ታገኛለች። እነርሱ በመማሪያ ክፍሉ ቀደም ብለው የደረሱ የመጀመሪያዎቹ ተማሪዎች ነበሩ። ብዙም ሳይቆይ አንድ ፕሮፌሰር መጥቶ በሩን ይከፍትላቸዋል። ቴሳ ግቧ ግልጽ ነው። በትምህርቷ ውጤታማ መሆንና በተሎ ራሷን በገንዘብ መቻል ነው። በዚያን ቀን ግን አንድ ያልተጠበቀ ነገር ይከሰታል። ቴሳ ገላዋን ታጥባ በፎጣ ተጠቅልላ ወደ ክፍሏ ስትመለስ በቁም ሳጥኗ መስታወት በኩል አንድ ወንድ አልጋው ላይ ተቀምጦ ታያለች። በድንጋጤ ስትዞር ሃርዲን የተባለ ቆንጆ ወጣት ለመጀመሪያ ጊዜ ታገኘዋለች። ክፍል ተሳስተሃል ብትለውም እሱ ግን በትክክለኛው ቦታ ላይ ነኝ ይላታል። እንደውም የዶርም ቁልፍ እንዳለውም ያሳያታል። ትስቃለች። ልብስ ልትቀይር መሆኑንና ክፍሉን ለቆ እንዲወጣላት ትጠይቀዋለች። በዚህ መሃል ስቴፍ መጣ ከልጁ ጋር ትቀመጣለች። ቴሳ ሃርዲን ከክፍሉ እንዲወጣ እንድትነግረው ብትጠይቃትም ስቴፍ ግን ምንም አታደርግም።
እነሱም ቴሳ አብራቸው ወደ ግብዣ ፓርቲ እንድትሄድ ይጠይቋትም እንደማትፈልግ ትነግራቸዋለች። እዚህ ጋር ነው እንግዲህ የሃርዲንና የቴሳ የመጀመሪያው የቃላት ጦርነት የሚጀመረው። ሃርዲን ቴሳን ፋራ እንደሆነች መዝናናት እንደማታውቅና ግብዣ ላይ ልትገኝ እንደማትችል በንቀት ይነግራታል። ልጁ ከበሩ ሊወጣ ሲል ሲያነበው የነበረውን መጽሐፍ ለቴሳ ይሰጣታል። ዘ ግሬት ጌትስባይ ግሩም መጽሐፍ እንደሆነና መጨረሻው ግን ህልም እንደነበረ ይነግራታል። ቴሳ ግን ህልም ሳይሆን ውሸት ነበር በማለት ታርመዋለች። ልጁ ፈገግ ብሎ ከክፍሉ ይወጣል። እዚህ ጋር በመካከላቸው የሆነ ብልጭታ መፈጠሩን እናያለን። በማግስቱ ቴሳ በዩኒቨርሲቲ ካፌ ውስጥ እያጠናች እያለ ስቴፍና ሃርዲን ይገባሉ። ቴሳ ከልጁ ጋር አይን ላይን ትጋጫለች። እሱም ጥቂት ፈገግ ብሎ ምንም ሳይላት ከጓደኞቹ ጋር ይወጣል። ቴሳ ለማጥናት ወደ ቤተ መጻሕፍት ትሄዳለች። ስቴፍ ቴሳን ለግብዣ ፓርቲ እንድትመጣ ትጎተጉታታለች። በመጨረሻም ቴሳ እሺ ትላለች። ስቴፍ ቴሳን በሚያምር ልብስ አስውባ ወደ ግብዣው ይዘዋት ይሄዳሉ። ሃርዲንም እዛው ነበር። ሁሉም እየጠጡ ነው። ቴሳ ግን እንደማትጠጣ ትነግራቸዋለች። ወደ ሳሎን ሲገቡ ጓደኞቻቸው ሶፋ ላይ ተቀምጠው ያገኟቸዋል። እዚያም ዜድ፣ ጄሲ፣ ሞሊ እና ባለጌው ሃርዲን አሉ። ሞሊ እና ሃርዲን ሶፋ ላይ ተቀምጠው እየተሳሳሙ ነበር። ትሪስታንና ስቴፍም ሲሳሳሙ ማየቷ ቴሳን ያስደነግጣታል። ዜድ ስለ ቴሳ የትምህርት ክፍል ይጠይቃታል። እሷም ቢዝነስ ወይንም ኢኮኖሚክስ ማጥናት እንደምትፈልግ ትነግረዋለች። ቡድኑ ትሩዝ ኦር ዴር ወይንም እውነት ወይንስ ቅጣት የሚል ጌም መጫወት ይጀምራሉ። ይህ ቴሳን እውነት ወይንስ ቅጣት ሲል ይጠይቃታል። እሷም እውነት ትመርጣለች። ሞሊ እስካሁን ወሲብ የፈጸምሽበት በጣም አስገራሚ ቦታ የት ነው ብላ ትጠይቃታለች። ቴሳ ይጨንቃታል። ጥያቄውም እንዲያልፋት ትጠይቃታለች። ሞሊ ግን አያይዛም ድንግል መሆኗን ትጠይቃታለች። ቴሳ ጥያቄውን መመለስ ስላልፈለገች ቅጣት ትመርጣለች። ጄሲ ቴሳ ከሃርዲን ጋር እንድትሳሳም ያዛታል። ሃርዲን በቀስታ ተነስቶ ወደ እሷ ይመጣል። ሊስማት ሲቃረብ ግን በዚህ ሞኝ ጨዋታ አልቀጠልም ብላ ጥለው ትሄዳለች። ጓደኞቿ በሙሉ ሃርዲንን ለመጀመሪያ ጊዜ በሴት ተናክ እያሉ ይቀልዱበታል። ይህ ለሃርዲን ትልቅ ውርደት ነበር፣ ምክንያቱም ተንቆ አያውቅም። ቴሳ በረንዳ ላይ ለፍቅረኛዋ ለኖህ ስትደውል ኖህ ይቆጣታል። ቴሳ ስልኩን ዘግታ ወደ ውስጥ ስትመለስ በድንገት የሃርዲን ክፍል ውስጥ ትገባለች። እዚያም ዌዘሪንግ ሄትስ የሚለውን መጽሐፍ ስታነብ ሃርዲን ድንገት መጥቶ ያስደነግጣታል። ሰክሮ እንደሆነ ትጠይቀዋለች። እሱ ግን እንደሷ እንደማይጠጣ ይነግራታል። መጽሐፉን አይቶ የተወሰኑ ስንኞችን ያነብላታል። ቴሬሳ ብሎ ይጠራታል። እሷም ስሟ ቴሳ መሆኑን ታረመዋለች። ሃርዲን ክፍሉ ውስጥ ምን እንደምትሰራ ይጠይቃታል። ልትስመው ስትል ግን ወደ ልቧ ተመልሳ ትቆማለች። ወዲያውኑ ትወጣለች። በዚያው ምሽት ኖህ ቀደም ብሎ ስለተቆጣት ይቅርታ በቴክስት ይጠይቃታል። በሚቀጥለው ቀን ቴሳ ወደ ክፍል ገብታ የምትቀመጥበት ቦታ ስትፈልግ ሞሊና ዜድን ታያለች። እሷም እነሱን ላለማየት ትሞክራለች። ላንደንን ፊት ለፊት አግኝታ አብረው ትቀመጣለች። ሁለቱም በዚህ የእንግሊዝኛ ትምህርት ውስጥ በመሳተፋቸው ደስተኞች ናቸው። ፕሮፌሰር ሶቶ ስለ ኩራትና ጭፍን ጥላቻ መጽሐፍ ማውራት ሲጀምሩ ሃርዲን ገብቶ ይቀመጣል። ፕሮፌሰሯ ሃርዲንን ስለ መጽሐፉ ያለውን አስተያየት ትጠይቀዋለች። ቴሳ እሱ በክፍል ውስጥ በመኖሩ ክፉኛ ትበሳጫለች። ሃርዲን ፍቅር እንደፈለጉ የሚከፍቱትና የሚያጠፉት ነገር እንጂ እውነተኛ አይደለም ይላል። ቴሳ ግን መጽሐፉ ከዘመኑ የቀደመ እንደሆነ ትሟገታለች። ሃርዲንም አስከትሎ ይህ ከንቱ ወሬ ነው ይላል። ክፍለ ጊዜው ሲያልቅ ሃርዲን ቴሳን ተከትሎ ወጥቶ ክርክሩ አስደሳች እንደነበር ይነግራታል። ቴሳ ግን በመካከላቸው ምንም ነገር እንደሌለ ትነግረዋለች። ሃርዲንም እያሾፈ ስለ መጽሐፍ ክርክር እንጂ
ሌላ ነገር እንዳልሆነ ይነግራታል። ላንደን ለቴሳ እንደነገራት እናቱና የሃርዲን አባት የፍቅር ግንኙነት ስላላቸው ሃርዲንና እሱ ወንድማማቾች ሊሆኑ እንደሚችሉ ይነግራታል። በማግስቱ ቴሳ ካፌ ውስጥ ስታጠና ሃርዲን መጥቶ እንደ አዲስ ጓደኛ ነው በማለት ቴሳን ጋብዞ በመኪና ይዟት ይወጣል። የሚያምር ተፈጥሮ ወዳለው ጫካም ይወስዳታል። በአንድ ውብ የፀሐይ ዳርቻ ይንሸራሸራሉ። ቴሳ በጣም ደስተኛ ትሆናለች። እሱ ወደ ሐይቁ ውስጥ ሲገባም እሷ ተከትለው ትገባለች። በሐይቁ ውስጥ ሲዋኙ ግንኙነታቸው ወደ ሌላ ደረጃ ይሸጋገራል። ይሳሳማሉ። ሃርዲን ሊነካት ሲሞክር ግን ለዚህ ሁሉ ጊዜ አለን በማለት በክብር ያቆማል። ይህ ቴሳ በሃርዲን ላይ ያላትን እምነት እንዲጨምር ያደርገዋል። በማግስቱ ቴሳ ስለ እነሱ የፍቅር ግንኙነት ለኖህ ልትነግረው እንደሆነ ስትነግረው ሃርዲን ይቆጣል። እኔ ፍቅረኛ አልይዝም፣ ከኖህ ጋር የምትለያዩት ለራስሽ ብለሽ እንጂ ለኔ ብለሽ መሆን የለበትም ይላታል። ቴሳ ተናዳ ትወጣለች። ነገር ግን ኖህ በድንገት ሊጠይቃት ሲመጣና ቴሳ ከሃርዲን ጋር መሆኗን ሲያውቅ ልቡ በሐዘን ይሰበራል። ቴሳ የልጅነት ጓደኛዋን ታጣዋለች። በምሽት የእሳት ዳር ጨዋታ ግብዣ ላይ እያሉ ሃርዲን ከሌላ ልጅ ጋር ይጣላል። በዚያ ምሽት ሃርዲን ይቅርታ ይጠይቃታል። በማንኛውም ነገር ከእሷ ጋር መሆን እንደሚፈልግ ይነግራታል። እሷም ይቅር ትለዋለች። በፍቅር መሳሳም ይጀምራሉ። በማግስቱ ጠዋት ሃርዲን ቴሳን አብረው እንዳላደረችና ምንም እንዳላደረጉ ሲያውቅ ይከፋና ጥሏት ይሄዳል። ከጥቂት ቀናት በኋላ ከሃርዲን ጋር ይታረቃሉ። አንድ ቀን ቴሳ ክፍሏ ውስጥ እየተሳሳሙ እያሉ እናቷ በድንገት ገብታ ታያቸዋለች። እናቷ ካሮል በጣም ትቆጣለች። ሃርዲን ሕይወቷን እንደሚያበላሽ ትነግራታለች። ቴሳ ግን ራሷን ችላ መኖር እንደምትፈልግ ትነግራታለች። እናቷ ይህንን የማይሆን ግንኙነት ካላቆመች እንደምትተዋት ትዝትባታለች። ቴሳ ግን ምርጫዬ ሃርዲን ነው በማለት ከእናቷ ጋር ትጣላለች። ሃርዲን ግን አንድ ቤት ተከራይቶ አብረው መኖር እንደሚችሉና ወጪዋን ሁሉ እንደሚሸፍን ይነግራታል። ግንኙነታቸው እየጠነከረ ይሄዳል። ሃርዲን ለቴሳ ያለውን ፍቅር ለማሳየት ቤት ተከራይቶ አብረው መኖር ይጀምራሉ። የሃርዲን አባት የሰርግ ድግስ ላይ ቴሳ አብረው ትገኛለች። ሃርዲን አባቱን በጣም እንደሚጠላውና እናቱን ይደበድባት እንደነበር ይነግራታል። ሰርጉ እየተከናወነ ባለበት ምሽት ሁለቱም በአንድ መኝታ ክፍል አይረሴና ጣፋጭ የፍቅር ትዕይንቶቻቸውን ይጀምራሉ። በስተመጨረሻም ሃርዲን ሲጠብቀው የነበረውን የወሲብ ግንኙነት ይፈጽማሉ። ግንኙነታቸው ፍጹም ይመስል ነበር። ነገር ግን በአንድ ምሽት ቴሳ የሃርዲንን ስልክ ስታይ ከሞሊ የተላከ መልእክት ታነባለች። ሞሊ ሃርዲንን አንድ ነገር ለቴሳ ነግሯት እንደሆነ ትጠይቀዋለች። ቴሳ ትጠራጠራለች። በዛም ምሽት ወደ አንድ መጠጥ ቤት ስትሄድ ሞሊ አንድ ቪዲዮ ታሳያታለች። ቪዲዮው ቴሳ መጀመሪያ ሃርዲንን የናቀችበት ምሽት የተቀረጸ ሲሆን ሃርዲን ቴሳን ለማፍቀር የሞከረው በውድድር ቻሌንጅ እንደነበር ይገልጻል። ያ ሁሉ ፍቅር የሞላበትና አስደሳች የስሜት ቀናቶች የውሸት እንደነበሩ ስታውቅ ቴሳ ልቧ ጥልቅ በሆነ ሐዘን ይሰበራል። ሃርዲን ግን ለጨዋታ ብሎ የጀመረው ድራማ ወደ እውነተኛ ፍቅር መቀየሩንና በእውነት አፍቅሬሻለሁ እያለ ማስረዳት ይጀምራል። ሃርዲን ከረፈደ ነገሮችን ለማስተካከል ቢሞክርም ቴሳ ግንኙነታቸውን አቋርጣ ጥለው ትሄዳለች። ቴሳ ወደ እናቷና ወደ ኖህ ተመልሳ ይቅርታ ትጠይቃለች። ሕይወቷንም መልሳ መገንባት ትጀምራለች። ስራም ትቀጠራለች። ነገር ግን አንድ ቀን ፕሮፌሰር ሶቶ የሃርዲንን የጽሑፍ ስራ ትሰጣታለች። በዚያ ጽሑፍ ውስጥ ሃርዲን በመጀመሪያ በውርርድ ቢጀምረውም በኋላ ግን ቴሳን እንዴት እውነተኛ ፍቅሩ እንደሆነች በዝርዝር መጽሐፉ ላይ ይገልጻል። ቴሳ መጽሐፉን ካነበበች በኋላ የሕይወቷን ፍቅር ለማግኘት ወደ ተገናኙበት ሐይቅ ትሄዳለች። ሃርዲንም እዚያው ይጠብቃት ነበር። ሁለቱም ዳግም ተገናኝተው የፍቅር ታሪካቸው አዲስ ምዕራፍ በቀጣይ እንደሚጀምር ፍንጭ እየሰጠን ፊልሙ እዚህ ጋር ያበቃል። የአፍተር የፊልም ታሪክ ይህን ይመስል ነበር። ፍቅር አንዳንድ ጊዜ ከጥላቻ ሌላ ጊዜ ደግሞ ከውሸት ሊጀምር ይችላል። ነገር ግን እውነተኛ ከሆነ ሁልጊዜም መንገድ ያገኛል። ታዲያ እኛም ይህንን ፊልም እንዴት እንደተሰራ መረጃዎችን አካፍለናችሁ ፕሮግራማችንን እንጨርሳለን።
አፍተር በ2019 በአናቶድ ከተጻፈ ልብ ወለድ መጽሐፍ የተወሰደ ነው። የሚገርመው እውነታ ታሪኩ በመጀመሪያ የጀመረው በዋን ዳይሬክሽን የባንድ አባል ተመስጦ ፋን ፊክሽን ነበር። ይህንን መጽሐፍ በሚሊዮኖች የሚቆጠሩ ሰዎች በኢንተርኔት ላይ አነበቡት። በጣም ተወዳጅ ከመሆኑ የተነሳ ሆሊውድ ወደ ፊልም እንዲቀየር ወሰነ። ፊልሙ ላይ በተለይ በ10ዎቹ ዕድሜ ክልል ውስጥ ባሉ ወጣቶች፣ በኮሌጅ ተማሪዎችና በስሜታዊ የፍቅር ታሪክ አፍቃሪዎች ዘንድ ተወዳጅነትን አግኝቷል። ምንም እንኳን የፊልም ተቺዎች የተለያዩ አስተያየቶችን ቢሰጡም አድናቂዎቹ ግን ፊልሙን ዓለም አቀፍ የስኬት ካባ እንዲቀዳጅ አድርገውታል። ታዲያ እናንተም ሐሳብ አስተያየታችሁን በኮሜንት ሴክሽን ስፍራ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ እያስታወስን ፕሮግራማችን እዚህ ጋር ጨረስን።